በአሜሪካን ግሪን ካርድ 5 ፎርሞችን ማሟላት ይጠበቅባቸዋል። Green card holders, please hurry to the Social Security Administration building and update your status. If you are a green card holder or a naturalized citizen, please go to your nearest Social Security Administrative building and update your status. According to immigration law, it is a must to get your Social Security number updated to your current status. For example, if you're a green card holder and you have your ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን ፓስፖርት ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። የኤምባሲ፣ የአቪዬሽን እንዲሁም ከጉዞ ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። የአሜሪካን ግሪን ካርድ DS 260 ፎርም 5 መስፈርቶችን እነግራችኋለሁ። ምን መስፈርቶች ናቸው? የአሜሪካን ግሪን ካርድ ፎርም ለመሙላት በጋብቻ፣ በትምህርት፣ በስራ፣ በጉብኝት እንዲሁም በአሳይለም ቪዛ ላይ ደግሞ ወደ ግሪን ካርድ ፎርም ለምትሄዱ እነዚህን DS 260 ፎርም ላይ ኢትዮጵያ ውስጥ ሆናችሁ ግሪን ካርዳችሁን እየጠበቃችሁ ላላችሁ እንዲሁም ደግሞ በመላው ዓለም ላይ ያላችሁ ዛው አሜሪካን ሆናችሁ የግሪን ካርድ ፎርም ለመሙላት ዝግጅት እያደረጋችሁ ላላችሁ ምን ማሟላት እንዳለባችሁና ከናንተ የሚያስፈልገውን በዝርዝር ነግራችኋለሁ። አዲስ ህግ ወጥቷል፣ እሱን ጨምሬ ነግራችኋለሁ። በግሪን ካርድ አሁን ባለበት ሁኔታ እየተሞላ ይገኛል። ነገር ግን እነዚህን 5 ፎርሞችን ማሟላት ይጠበቅባቸዋል ወይንም 5 መስፈርቶችን ማለፍ ይጠበቅባቸዋል። ስቴት ዲፓርትመንት እና የአሜሪካን USCIS በጋብቻ፣ በአሳይለም እንዲሁም በቪዚት ቪዛ ወደ አሜሪካን የሚገቡ ሰዎች ላይ የተለያዩ ህጎችን አስቀምጠዋል። በተለይ ሰሞኑን በስራ ቪዛ ለሚያመለክቱ ሰዎች እስከ $100,000 ድረስ ማስያዝ እንደሚጠበቅባቸው ካምፓኒዎች ጨምር ማለት ነው እንደሚጠበቅባቸው በተለያዩ ጊዜ የስቴት ዲፓርትመንት አሜሪካን ኢሚግሬሽን ማለት ነው አብረው ያወጡ ይገኛሉ። አሁን ደግሞ የግሪን ካርድ ፎርም ላይ በተመለከተ የአሜሪካን ሲቲዝን ለመሆን ወደ ሲቲዝን ካርድ ለመቀየር ፓስፖርታችሁን ወደ አሜሪካን ዜግነት ለመግባት የአሜሪካን ግሪን ካርድ ፎርም ለመሙላት የተለያዩ መስፈርቶች አሉ። እነዚህ በዋነኝነት የDS 260 ላይ 5 ፎርሞችን ማሟላት ይጠበቅባቸዋል። ይሄንን ካላሟላችሁ የአሜሪካን ኢሚግሬሽን የናንተን የDS 260 ፎርምን በፍጹም አይቀበላችሁም ማለት ነው። ስለዚህ አንደኛ ጥንቃቄ ማድረግ አለባችሁ። በመትሞሉት ፎርም የመጣችሁባቸውን መንገዶች ማወቅ አለባችሁ። ሪቪው ስለሚያደርጉ ከዛ ጋር የተጣረሱ ዶክመንቶችን የምታስገቡ ከሆነ ሪጀክት ትባላላችሁ ማለት ነው። በአሳይለም ኬዝ ላይ ያላችሁ፣ በጋብቻ፣ በትምህርት፣ በስራ በተለያዩ ምክንያቶች ወደ አሜሪካን ከገባችሁ በኋላ ወደ ግሪን ካርድ ፎርም ለመሙላት ስትሞክሩ እነዚህን ፎርሞችን ማጣራት ይጠበቃል። እዚህ የግሪን ካርድ ፎርም ላይ ሞልታችሁ ከእንደገና መሙላት ትችላላችሁ። አንዴ የመሞከር እድል ብቻ ነው የሚሰጣችሁ። ያው የግሪን ካርድ ፎርም ሂደቱ አንዴ ብቻ ነው እንድትሞክሩ የሚያደርገው። ስቴት ዲፓርትመንት በጣም አጥብቆታል። ይሄ በግሪን ካርድ አሰጣጥ ሁኔታ ላይ እነዚህን ዋና የሚባሉትን 5ቱን ነው። በርካታ ዶክመንቶች ናቸው፣ ግን እናንተን ይጠቅማሉ። አብዛኛው ጀነራሊ ብዙ ሰው ሊያውቃቸውና ሊሉ ብዬ ማስባቸውን 5 መስፈርቶችን ከአሜሪካን ካለው የኢትዮ ትራቭል አጋር ቢሮ ደርሶናል። እሱን ወደ እናንተ አደርሳለሁ። ከናንተ የሚያስፈልገው ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሌሎችም እንዲደርስ ማለት ነው። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን፣ እናየዋለን። ሼር አድርጉ ለሌሎችም፣ ላይክ በማድረግ ደግሞ አበረታቱን። ኢትዮ ትራቭሎች ነን። የአሜሪካን ግሪን ካርድ ፎርም 5 ዋና መስፈርቶች እነሱን በዝርዝር እናያለን። አብራችሁን ቆዩ። ወደ አሜሪካን ከገባ በኋላ ወደ ግሪን ካርድ ፎርም ለመሙላት የሚያስችሉ መሰረታዊ የሚባሉ ዶክመንቶች ያስፈልጉታል። እንደ ፓስፖርት፣ የልደት ካርድ፣ የሜዲካል ማስረጃ እንዲሁም ደግሞ የወንጀል ነፃ መሆኑን የሚያረጋግጡ አድራሻ እንዲሁም የስራ ቦታ አድራሻና የሚኖሩበት አድራሻ። እነዚህ መሰረታዊ የሆኑ ፎርሞች ናቸው። ፐርሰናሊ ራሳችሁ ልታዘጋጁት የሚገባ ፎርሞች ናቸው። እነዚህ 6 መስፈርቶችን አሟልታችሁ
በራሳችሁ ወደ አሜሪካን የግሪን ካርድ ፎርም መሄድ ትችላላችሁ ማለት ነው። ልደት ሰርተፊኬታችሁን ከኢትዮጵያ ነው የምትወስዱት። ስለዚህ ኢትዮጵያዊ ስለሆናችሁ ከኢትዮጵያ መውሰድ ይጠበቅባችኋል ማለት ነው። ትኬት አስደርጋችሁ መውሰድ ይጠበቅባችኋል። ከምታሟሏቸው ዶክመንቶች አንዳንዶቹን ከኢትዮጵያ ስለምትወስዱ እሱንም ማወቅ ይጠበቅባችኋል። ይህንን ፎርም ልክ እነዚህ 6 መስፈርቶችን ካሟላችሁ በኋላ ወደ ግሪን ካርድ ፎርም አፕሊኬሽን እንሄዳለን ማለት ነው። I-485 የሚባለውን የአሜሪካን ግሪን ካርድ ፎርም ለመሙላት ለመጀመሪያ ጊዜ የምትጠይቁ ከሆነ እንዲሁም በሁለተኛ ጊዜ ሪጀክት ተብላችሁ ወይንም ደግሞ አልሆነም ተብላችሁ ድጋሚ ስትሞሉ የምትሞሉት ይሄንኑ ፎርም ነው የምትሞሉት ማለት ነው። እነዛ ቅድም የጠቀስኳቸው ዶክመንቶች ያስፈልጋቸዋል። መልሳችሁ ግን ይሄንን ፎርም ስትሞሉ I-485 ፎርም አፕሊኬሽን ይጠበቅባቸዋል። ልክ አሳይን አድርጋችሁ የአሜሪካን USCIS የስቴት ዲፓርትመንት የእናንተን ዶክመንቶችን ሪቪው ካደረገ በኋላ ቀጥታ ወደ ግሪን ካርድ መሙያ ማዕከል እናንተን ኢሜል ያደርግላችኋል። ቋሚ ኢሜል ይገባል። ስልክ ቁጥር ሊኖራችሁ ይገባል። እንዲሁም ፓስፖርት ሳይዝ ጉርድ ፎቶግራፍ ሊኖራችሁ ይገባል። እነዚህን ፎርሞችን ከሞላችሁ በኋላ የግሪን ካርድ ፎርም መሙያው DS 260 ፎርም ነው። እንዲሁም ግሪን ካርዳችሁ ከመጣ በኋላ ለምሳሌ ለእናት ለአባት የምትሞሉ ከሆነ እድሜያቸው ከ55 ዓመት በላይ ከሆነ ኢትዮጵያ መውሰድ ይችላሉ። እንዲሁም ደግሞ እዛው አሜሪካንም ሆኖ መውሰድ እድሜያችሁ ከ55 ዓመት በላይ ከሆናችሁ የግሪን ካርድ ፎርም ከሞላችሁ በኋላ ግሪን ካርዳችሁን ከደረሳችሁ የት ነው የምትቀበሉት የሚል ጥያቄ ስለምትጠየቁ በዚህ ኢትዮጵያ ላይ ነው የምወስደው ወይንም በኢትዮጵያ ኤምባሲ ነው የምወስደው ካላችሁም በኢትዮጵያ ኤምባሲ በኩል መውሰድ ትችላላችሁ ማለት ነው። ስለዚህ ይህንን አማራጭ ይሰጧችኋል። በተለይ እድሜያችሁ ከ55 ዓመት በላይ የሆናችሁ ሰዎች ይህንን እድል መጠቀም ትችላላችሁ። ማችሁበት ስቴት ዲፓርትመንት ይህንን ፎርም ትሞላላችሁ ማለት ነው። ቅድም ላይ ነገርኳችሁን ሳትረሱ እነዛን ፎርሞችን ካሟላችሁ በኋላ I-485 ፎርምን ሞልታችሁ ለአሜሪካን ስቴት ዲፓርትመንት ታቀርባላችሁ። ስቴት ዲፓርትመንቱ USCIS እና ለስቴት ዲፓርትመንታችሁ ባላችሁበት ስቴት ይቀርብና ጥያቄው ቀጥታ ወደ ግሪን ማዕከል ይሄዳል ማለት ነው። የአሜሪካን ግሪን ካርድ ማዕከል ይገባል። ጥያቄያችሁ አያይዛችሁ DS 260 ፎርም እናንተ ያላችሁበትን ስታተስ እዛ DS 260 ላይ ትጠቅሳላችሁ ማለት ነው። ምን እንደምትሰሩ፣ ጋብቻ እንዳላችሁ፣ ልጆች እንዳላችሁ፣ መቼ አሜሪካን እንደመጣችሁ፣ የት አካባቢ እንደነበራችሁ፣ በምን አይነት መንገድ አሁን ያላችሁበትን ስታተስ፣ የባንክ ስቴትመንት፣ የሜዲካል ማስረጃ ኤቭሪቲንግ እዛ ላይ ትጠቅሳላችሁ ማለት ነው። ይሄ ዲቴል ኢምፖርታንት የሆነ ስለናንተ መረጃ የምትሰጡት ነው። ምክንያቱም እነዚህ ማለት 50% ኢንተርቪው ማለት ነው። ከዚህ በፊት DS 160 ገብታችሁ ሊሆን ይችላል። በዛ በDS 160 B1 B2 ገብታችሁ ሊሆን ግን DS 260 ላይ 100% የምታውቁትን ወይንም ማረግ ያሰባችሁትን እጃችሁ ላይ ያለውን ነገር በሙሉ ጋብቻ፣ የባንክ ስቴትመንት፣ ስራ ከሌላችሁም ያላችሁበትን ስታተስ ሙሉ በሙሉ ማስቀመጥ አለባችሁ። ምክንያቱም ያ ማለት እናንተ ግሪን ካርድ ይሰጣችኋል አይሰጣችሁም የሚወስነው 50% ማለት። ብዙ ኢትዮጵያውያኖች እየተቸገሩ ሪጀክት እየተባሉ ዲፖርት እስከመደረግ ድረስ እየደረሱ ይገኛሉ። ጥንቃቄ ማድረግ ይጠበቅባቸዋል። በሁለተኛ ደረጃ የትውልድ ነው። ቅድም ላይ እንደነገርኳችሁ ፓስፖርት ቅጂ ያስፈልጋችኋል። የትውልድ የልደት ሰርቲፊኬት ያስፈልጋችኋል። ቅድም ከነገርኳችሁ ፐርሰናሊ ማዘጋጀት ከምትችሏቸው ዶክመንቶች መካከል አንደኛው ስለሆነ ነው። የጋብቻ ሰርቲፊኬት ካለ፣ የልደት ሰርቲፊኬት ካላችሁ፣ እንዲሁም የስራ አድራሻ ካላችሁ፣ የትኛው ካምፓኒ እንደምትሰሩ፣ በግል የምትሰሩ ከሆነ ንግድ ፍቃዳችሁ፣ እንዲሁም ደግሞ ስለናንተ ማንነት ጎረቤቶቻችሁን ስለሚጠይቁ ከነሱ ጋር ያላችሁን ሪሌሽን ምን እንደሚመስል እሱንም ስለናንተ የሥራ ቦታ ሰፖርቲንግ ሌተር ማዘጋጀት ብትችሉ ሞር ይመረጣል። በሶስተኛ ደረጃ የሜዲካል ማስረጃ ነው። ሜዲካል ማስረጃችሁ ላይ የምታሟሉት አንዳለ ከUSCIS የምትወስዱት ፍቃድ አለ። በአሜሪካን ሀገር ላይ ካሉ የአሜሪካን ኢሚግሬሽን የፈቀደላቸው ሆስፒታሎች ብቻ ነው ሄዳችሁ የሜዲካል ማስረጃ ማቅረብ የምትችሉት። ልክ ስታቀርቡ የምትሞሉት ፎርም አለ
I693 የሚባል ፎርም አለ። በዚህ የላቦራቶሪ ውጤት ላይ እያንዳንዱን ዶክመንታችሁን አያይዘው ያቀርባሉ ከሜዲካል ማስረጃ ጋር ካደንዛዥ እጽ ሊሆን ይችላል ከተለያዩ በሽታዎች ወይንም ህመሞች ጋር ሊሆን ይችላል ከነዛ ጋር ችግሮች ካሉባችሁ ወይንም የአካል ጉዳተኛ ከሆናችሁ ወይንም ደግሞ አይነ ስውራን ከሆናችሁ ወይንም የተለያዩ ጉዳት ካለባችሁ አያይዘው የሚያቀርቡት ዶክመንቶች ናቸው ወይንም ልጆቻችሁ ለምሳሌ የአእምሮ ታማሚዎች ከሆኑ የሆነ ችግሮች ካሉባቸው እነሱን ዲቴል እነዚህ የአሜሪካን USCIS ወስዳችሁ የምትሞሉት አንድ ፎርም አለ I693 የሚባል ፎርም እሱን በሜዲካል ጉዳይ ላይ የአሜሪካን ግሪን ካርድ ፎርም የምትሞሉበት ማስረጃ ነው እሱን ማቅረብ ይጠበቅባቸዋል በአራተኛ ደረጃ ደግሞ ያለውን እናያለን የባንክ ስቴትመንት አፕሩቭ የተደረገ ፋይናንሻል ባንክ ስቴትመንት ወይንም ስፖንሰር የሚያደርጋችሁ ድርጅት ለግሪን ካርድ ማለት ነው ለምሳሌ ትምህርት ቤቶች ሊሆን ይችላሉ በአሪፍ ስኮር የተመረቃችሁ ከሆነ እናንተን እዛው ትምህርት ቤቱን ለመቅጠር ከፈለገ ለእናንተ ግሪን ካርድ ፎርም ሊሞላላችሁ ይችላል የሜዲካል መስሪያ ቤት ወይንም ደግሞ የህክምና አገልግሎት የምትሰጡ ከሆነ ወይንም ደግሞ የሃይማኖት ተቋማት ሊሆን ይችላል በእስልምናም በክርስትናም ያንን መስጊድ ወይንም ያንን ቤተክርስቲያን እንድታገለግሉ ያ ቤተክርስቲያን ስፖንሰር አድርጎ ካመጣችሁ ለእናንተ ፋይናንሻል ማረጋገጫ ያቀርባል እንዲሁም I864 ፎርምን የባንክ ስቴትመንታችሁን ማቅረብ ይጠበቅባችኋል አሁን ባለበት ሁኔታ ከ$4000 በላይ ነው የባንክ ስቴትመንት ማቅረብ የሚጠበቅባችሁ አንድ ሰው ከ$4000 በላይ ማቅረብ አለበት ይሄ ማለት በስፖንሰር ለሚሄዱ ሰዎች ነው አንዳንዶች ግን በራሳችሁ ያላችሁን የባንክ ስቴትመንት ማቅረብ ይጠበቅባችኋል ያ ሊሚት አልተደረገም በፐርሰናሊ ለምትገቡ ሰዎች በነገር ግን በስፖንሰር የምትገቡ ሰዎች ግን $4000 የባንክ ስቴትመንት ኢንዲንግ ባላንስ ላይ ማሳየት ይጠበቃል አምስተኛ ደረጃና የመጨረሻውን የምናየው የፓስፖርት ሳይዝ ጉርድ ፎቶግራፍ 2x2 የሆነ ፓስፖርት ሳይዝ ጉርድ ፎቶግራፍ ያስፈልጋችኋል እንዲሁም ወንጀል ማረጋገጫ ከፖሊስ ማስረጃ ካላችሁበት ስቴት ዲፓርትመንት ምንም አይነት ወንጀል ሪከርድ እንደሌለባችሁ የሚያሳይ የወንጀል ማስረጃ ማቅረብ ይጠበቅባችኋል ማለት ነው አሻራ ተሰጣላችሁ እንዲሁም ደግሞ የወንጀል ማስረጃ ምንም አይነት ወንጀል እንዳልፈጸማችሁ የትራፊክ ወንጀል ሊሆን ይችላል ወይንም ደግሞ የተለያዩ ወንጀሎች ላይ ሰፖርት እንዳላደረጋችሁ ግንኙነት እንደሌላችሁ የሚያሳዩ ዶክመንቶችን ከፖሊስ ማስረጃ ማቅረብ ይጠበቅባችኋል እዚህ ጋር መርሳት የሌለባችሁ ግን ኢትዮ ትራቭልን ሰብስክራይብ ካላደረጋችሁ ግሪን ካርድ ላታገኙ ትችላላችሁ እየቀለድኩ ሟልታችሁ ቀጥታ የአሜሪካን ግሪን ካርድ ፎርም መሙላት ትችላላችሁ አዲስ መስፈርቶችን አሟልታችሁ የአሜሪካን ግሪን ካርድ የ2025 እነዚህ መስፈርቶችን በማሟላት የግሪን ካርድ ፎርማችሁን ማግኘት ትችላላችሁ ማለት ነው ኢትዮ ትራቭሎችንን በአሜሪካን 50 ስቴት ላይ ከግሪን ካርድ ከጋብቻ ከትምህርት ከስራ እንዲሁም ከተለያዩ አማራጮች ጋር የአሜሪካን ግሪን ካርድ የአሜሪካን ቪዛን በተመለከተ እኛም ማግኘት ለምትፈልጉ በዚህ ስልክ ቁጥር ላይ ዋትስአፕ ላይ እኛም ማግኘት ትችላላችሁ እንዲሁም ኢትዮጵያ ላይ እኛለን ቀጥታ እኛ ጋር በመደወል የአሜሪካን ኤምባሲ ቀጠሮ ማስያዝ ከፈለጋችሁ እንዲሁም ትራቭል ሂስትሪ ለአሜሪካን ኤምባሲ ለምትፈልጉ ሰዎች እንዲሁም የአሜሪካን ኤምባሲ ኢንተርቪው የምትፈልጉ ሰዎች ካላችሁ በእኛ በኩል አገልግሎታችንን ማግኘት ትችላላችሁ ማለት ነው ኢትዮ ትራቭሎችንን ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ የቪዛ የኤምባሲ የአቪዬሽን አጠቃላይ ከጉዞ ጋር በተገናኘ የተለያዩ መረጃዎችን ቶሎ ወደ እናንተ እናደርሳለን ሰብስክራይብ በማድረግ ቤተሰብ ሁኑ ሐሳብ አስተያየት ጥያቄ ካላችሁ ከጉዞ ጋር ከኢንቨስትመንት ጋር አጠቃላይ ከአቪዬሽን ከጉዞ ጋር በተገናኘ መረጃዎችን እንሰጣችኋለን ማለት ነው ከኛ ጋር አብራችሁ መስራት የምትፈልጉ ድርጅቶች በአሜሪካንም በአውሮፓም እንዲሁም በዱባይ በቱርክ በኢትዮጵያ ውስጥም ያላችሁ ድርጅቶች ካላችሁ ከኛ ጋር ለመስራት የምትፈልጉ ሰዎች ካላችሁ እኛን ኮንታክት ማድረግ ትችላላችሁ ማለት ነው ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ አብራችሁን ስለነበራችሁ አመሰግናለሁ መልካሙን ሁሉ በያላችሁበት ተመኘን Peace.